ወይዘሮ ሩማን ባለቤቷ ሁሉንም ነገር ደርስበታለሁ እያደረግሽ ያለሽው ነገር ምን እንደሆነ ትናንት ለኔ እየሰጠሽኝም የእንቅልፍ መድኃኒት ለምን እንደሰጠሽኝም እያደረግሻትን እያንዳንዷን ነገር እደርስባታለሁ ሲላት በጣም ትደነግጣለች። ግን ደግሞ በፍጹም እንደማደርስብኝ አውቃለሁ በማለት ልክ ባለቤቷ በሩን ዘግቶ እንደወጣ ስልኳን ትደውልና አንተ የተረገምክ ቆይ ብዙ መስራት የሚፈልጉ ሰዎች አሉ እኮ አሁን ኤልሳ ያለችበትን አውቀሃል አላወቅም በማለት ስጠይቀው አይ አልጠየኩም ገና አልደወልኩም ይላታል። አንተ የተረገምክ እንዴት ስልኩን ሰርቄ እንደሰጠሁ እያወቅ እንዴት ትይዘዋለህ? እንዴት ይዘው ትተኛለህ? በማለት ብዙ የሚሰራ ሰው አለ እኮ ብር የሚፈልግ ስንት የተቸገረ አለ። ስለዚህ እንዳትሰራው ለሌላ ሰው ሰጠዋለሁ ሲላት የኔም ቤት አሁኑኑ ደውዬ እያሳውቅሻለሁ ምንም ችግር የለውም በማለት እንደገና ይለማመጣታል። ስልኩን ዘግታ ከደቂቃ በኋላ ምላሽ ለማግኘት እየጠበቀች በነበረበት ሰዓት ድንገት ስልኳ ይጮሃል። እናም ምን አደረክ? አገኘሃት ወይስ ምንድነው? አላገኘሃትም ወይ? ማን ነው ማናት የዚህ ስልክ ባለቤት ስትለው የገንዛ ልጇ ኤልሳ እንደሆነችና የት እንዳለች ምን አካባቢ የት ቦታ እንዳለች እያንዳንዷ እስከ ሎኬሽኑ ሲነግራት እጅግ ደስ ይላትና ትፈነጥዛለች። እና አሁን ኤልሳ ያለችበት ታውቋል ወይ ስትለው አዎ ታውቋል፣ ኤልሳ የት እንዳለች አውቄዋለሁ ይላታል። በጣም ጥሩ፣ እያንዳንዷ እንቅስቃሴውን ጠብቅልኝ እመጣለሁ አገኛታለሁ በማለት ትነግረዋለች። ለማንኛውም አሁን በር እየተከፈተብኝ ነው በማለት ስልኩን ትዘጋለች። ወይዘሮ ሩማን አሁን ላይ እነ ዙፋንንም ለማጥቃት እንቅስቃሴ ላይ ናት። ዙፋንና በረከት ቤቱን ለመሸጥ ዶክሜንታቸውን ይዘው ወጥተው በነበረበት ሰዓት ገና እንዳልተሸጠና ምክንያቱም ብርቱካን መፈረም እንዳለባት ከብርቱካን ጋር ፍች እንዳልፈጸመ ሲነገረው እንደገና ወደ ቤት ይመጣል። ግራ የተጋባው በረከት ብርቱካንን ቢፈልጋትም የት እንዳለች ያጣታል። ስለዚህ አሁን እኔና እሷ የፍች ወረቀት ስላልተቀደደ ወረቀቱ ምንም ነገር ይሄን ቤት ማድረግ አልችልም ማለት ነው ወይ ይቺ የተረገመች በማለት ሲላት እዩልህ ወንድሜ ምንም አታስብ፣ እርግጥ ሚስትህ ስለሆነች አዎ ግዴታ የፍች ማድረግ አለባችሁ። ስለዚህ ይህን ቤት እርግጥ እሷ ላታገኝ ትችላለች፣ ግን ደግሞ የእሷ ፊርማ ያስፈልግሃል ሲባል በፍጹም እሷን እገላታለሁ ወንድሜ እንደዚህ አታድርግ፣ ግን እኮ እኔ ከማግባቴ በፊት ራሱ እንፋታ የፍቹን ጥያቄ ለመጠየቅ ብዙ ቀን ፈልጊያታለሁ፣ ግን እሷ ፈቃደኛ አይደለችም። እኔ ምን ላድርግ የኔ ወንድም? ይኸውልህ አሁን ይህንን ለህግ ብትናገር ህጉ ይህንን አይቀበልህም። ህጉ የሚቀበለው በጋብቻ ላይ ለምን ጋብቻ ፈጸምክ ነው እንጂ ሂጄ ጠይቂያት እምቢ አለችኝ ብትል ተቀባይነት የሚኖረው የእሷ ነው እንጂ ያንተ አይደለም ስትለው እሺ አሁን እና ታዲያ ምን ማድረግ አለብኝ? እና በዚህ ምክንያት አሁን ምኞታ ትታከምም እያልሽ ነው ወይ ሲላት አይ እንደዛ ማለት አይደለም ወንድሜ፣ ምንም ችግር የለውም እኔ ዘዴ አላጣም፣ እንድትታከም አድርጋለሁኝ፣ ደግሞም የሆነ ምክንያት አይጠፋም፣ ተረጋጋ፣ እኔ እህትህ እያለሁ ምንም ነገር እንዳይጨንቅህ ስትለው እሺ ዙፋኔ በማለት ይነግራታል። ምኞትም ግራ የተጋባችሁ ቆይ የት ሄዳችሁ ነው የመጣችሁት? እኔ ምለው የት ሄዳችሁ? ሱራፌል መጥቶ ነበር ዛሬ፣ ለምንድን ነው ቤቱን ልትሸጠው የተነሳኸው? በማለት በረከት ላይ ስጮህበት በረከትም ስሜታዊ ሆነና ቆይ ምን እያልሽኝ ነው ምኞት ሲላት አዎ ምን እንድልፈለግ ለምን ቤቱን ልትሸጠው አሰብክ? ማን ነገረሽ? ምንድን ነው የምታወሪው? ሲላት አዎ ሱራፌል መጥቶ ነበረ። እናም ሱራፌል ነው ሁሉም ነገር የነገረኝ። ይሄ የተረገመ መጥቶ ነበር ማለት ነው። ቆይ ምንድን ነው እያደረክ ያለው? እኔንስ ማን ይረዳኝ? ንገሪኝ እስኪ በማለት ምኞትን ሲናገራት ማለት ማን ይረዳኝ እና ቤቱን እንድትሸጠው የሚገፋፋሃል እንዴ? እኔ ብዙ ነገር አውርተናል እኔ እናንተ፣ እናም ቤቱ እንዲሸጥ አልፈልግም ስትለው ምኞት እባክሽ ተረጅኝ፣ አንቺን እንኳን ቤቱን ሽጬ አይደለም ማድረግ ያለብኝን በህይወቴም ላይ ቢሆን አድርጌ አንቺ እንድትታከሚ ያደርጋለሁ፣ ያንቺን መትረፍ ነው የምፈልገው ሲላት አውቃለሁ፣ ይቅርታ በረከት፣ ሳታስበው ስሜታዊ ያደረኩህ፣ እናም በጣም ይቅርታ፣ ያው እኔ እኮ የቤቱ ጉዳይ ስለሆነ ቤት እንዴት ይሸጣል ብዬ ትንሽ ደንግጬ ነው ስትለው ምንም አንቺ ጥፋት የለብሽም፣ እርግጥ ትክክል ነሽ፣ ግን ደግሞ ግዴታ መሆን ስላለበት ነው ይላታል። ስለዚህ ዶክተሩ ጋር ሄዶ መመካከር እንዳለበት ሲያስብ ዶክተሩ ጋር ይደውልና እቤት ነህ ወይ ሲለው አዎ እቤት ነኝና በረከት ይለዋል። በረከትም ተነስቶ ወደ ዶክተር ቤት ይሄዳል። ዶክተር ቤት ሲሄድ ወይዘሮ ማርታ አልነበረችም። ከሱራፌል ጋር ተቀጣጥራ ከሱ ጋር ሄዳ እየተመለሰች ነበረ። ሁለቱ ቁጭ ብለው እየተወያዩ ያለ ዶክተር ምን እንደማድረግ አላውቅም፣ አሁን በጣም ከባድ ችግር ውስጥ ላይ ነው ያለሁት። የምኞት መታከሚያ ጊዜ እየደረሰ ነው፣ ተደውሎልኝ ነበረ
እንደገና ደግሞ አሁን ቤቱን ልሸጥ ስል ደግሞ ይኸው ቤቱን ለመሸጥ የብርቱካን ፊርማ ያስፈልገኛል። እሷ ደግሞ ባለፈው ፍቹንም ልፈጽም ብፈልጋት አጥቻታለሁ። አሁን ምን ማድረግ እንዳለብኝ አላቅም። በዚህ ምክንያት ደግሞ ምኞት የሆነ ነገር እንድትሆንብኝ አልፈልግም ሲለው ዶክተሩም አይዞህ ልጄ፣ አዎ የበረከት የእሷ የብርቱካን ፊርማ ያስፈልግሃል። ግን ደግሞ እሷ ጊዜ የማትሰጥህ ከሆነ ምንም ችግር የለውም፣ በሌላ መንገድ ገንዘብ እንፈልጋለን። ይሄ ምንም አያሳስብህም፣ እንዳትጨነቅ ይለዋል። አላቅም ዶክተር፣ እኔ አንተና ብርቱ ዙፋን ብቻ ናችሁ ከጎን ያላችሁት። እናቴም ቢሆን ፊቷን አዙራብኛለች። ምኞትም የእናቴን ፊት እያየች ግራ ተጋብታለች። ምን ማድረግ እንዳለብኝ አላቅም እያለ በመሀል ወይዘሮ ማርታ ትመጣለች። በሩን ከፍታ እንደገባች ሰላም ታስታቀርብላቸው ሁሉም ሰላም ይሏትና እሷም በረከትን መበቀል ስለምትፈልግ ውይ ይቅርታ በረከት፣ በቀደም ከእህት ጋር መተህ እኮ አስቀየምኳችሁ፣ የሆነ ቃል ተናግሬ እቤት መጥቼ ይቅርታ አልጠይቅ ነበር